አሜሪካ በዛሬው ዕለት ለእስራኤል ያላትን ሌላ ቃል ኪዳን ገለጸች። የፔንታገን ወይም የዛ ባለ 8 ማዕዘኑ ጌታ የአሜሪካው መከላከያ ሚኒስትር ፔት ሄጌስ እስራኤል ላይ ማንም ቢሆን አይኑን እንዳያቀላ አሜሪካ ትሻም የነካሽን የገባበት ገብተን እንፋለምልሻለን፣ ከምንም አይነት ጥቃትም እንጠብቅሻለን ብለዋታል። ይህ በብዙዎች ዘንድ አግራሞትን የፈጠረው የአሜሪካና የእስራኤል ወዳጅነት በትራምፕ መምጣት በጆ ባይደን መሄድ ወይም በዲሞክራትና ሪፐብሊካኖች መለዋወጥ የሚቀያየር ወይም የሚነዋወጥ አልሆነም። ባራክ ኦባማም ይሁኑ ጆርጅ ቡሽ አሊያም ቢል ክሊንተን ማናቸውም ቢሆኑ ከምርጫ ማኒፌስቶቸው ውስጥ የእስራኤል ጉዳይ ከመጀመሪያው ዝርዝሮች ውስጥ ተጠቃሽ ነው። የእስራኤሉ መከላከያ ሚኒስትር ኢስራኤል ካትዝ ሀገራቸው እስራኤል በሶሪያ በሊባኖስ እንዲሁም በጋዛ እያደረገች ያለችውን ወታደራዊ ዘመቻ ለአሜሪካ አቻቸው በገለጡበት ወቅት እስራኤል ድል የተቀዳጀች ጠላቶቿ ያለቻቸውንም በሰማይና በምድር ያመሰቻቸው እንደሆነ ገልጸውላቸዋል። የእስራኤል ካዝ ሲታዩ ቀዝቀዝ ያሉ የሚመስሉት የኔታንያሁን የጦር ዕቅድ በብስለት እያካሄዱ እንደሆነ የሚነገርላቸው ሲሆኑ አሁንም ቢሆን ሀገራቸው በሶሪያ በሊባኖስና በጋዛ መቆየቷ ግድ እንደሆነ ተናግረዋል። እስራኤል ሐማስ፣ ሂዝቦላና ሁቲ የመሳሰሉ ተላላኪ አሸባሪዎች ሲሆኑ የእነዚህ የሽብር ቡድኖች መሪ ወይም ማስተርማይንድ በኢራን የሚገኘው እስላማዊ መንግስት ነው ስትል ለጥቃቷ ምክንያት ታበጃለች። እኚሁ መከላከያ ሚኒስትር የእስራኤል ካዝ የእስራኤል በተጠቀሱት ሀገሮች ላይ መቆየትም የኦክቶበር 7ቱ ጥቃት በእስራኤላውያን ላይ እንዳይደገም ነውም ሲሉ አስረድተዋል። ነገር ግን ጀሩሳሌም ፖስት ላይ እንደሰፈረው ዳሰሳ ፕሬዝዳንት ዶናልድ ትራምፕ እስራኤል ወታደሮቿን በተለይም ከሶሪያና ከሊባኖስ እንድታወጣ ለቤንያሚን ኔታንያሁ ጥሪ አድርገዋል ይላል። ትራምፕ ይህንን ጥሪ ያስተላለፉት የአንካራን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ አድርገው ከተመለሱና ከአዲሱ የሶሪያ መሪ ጋር ንግግር ካደረጉ በኋላ ነውም ተብሏል። በቃል ኪዳኑ ስብሰባ ላይ ከተገኙ ሀገራት ውስጥ ቱርኪን ጨምሮ ጥቂት የማይባሉት እስራኤል በተለይም በጋዛ ያልተመጣጠነ እርምጃ እየወሰደች እንደሆነ የሚወተውቱ ናቸው። ታዲያ ትራምፕ ከነዚህ ሀገራት አንዳች ውቶታ ገጥሟቸው ሳይሆን እንደማይቀርም እየተነገረ ይገኛል። አዲሱ የሶሪያ ፕሬዝዳንት አህመድ አልሻራ ከኔቶ ስብሰባ በኋላ ከዶናልድ ትራምፕ ጋር ሲነጋገሩ የእስራኤል ጦር ከሶሪያ እንዲወጣ እንዲያደርጉ ሳይጠይቋቸው እንዳልቀረ ነው እየተሰማ ያለው። ዶናልድ ትራምፕ ታዲያ ይህንንም በእሽታ ከመቀበል በተጨማሪ ሀገራቸው አሜሪካ ሶሪያን ከመንግስታዊ ሽብር መዝገብ ላይ እንደምትሰርዝ ቃል መግባታቸውም ነው የተሰማው። በምላሹ የዶናልድ ትራምፕ አስተዳደር ከዚህች ሀገር ምን ሊወስድ እንደሚችል ወይም ምን ያሰበው እንዳለ የተነገረ አንዳች የለም። እስራኤል እንደ አውሮፓውያኑ 1967 ማለትም በስድስቱ ቀናት ጦርነት የጎላንን ተራሮች ከያዘች ወዲህ ከባድ ነው የሚባል ጦርነት ያላደረገች እንደሆነች የሚነገር ቢሆንም የበሽር አልአሳድን መውደቅ ተከትሎ በአልሻራ የሚመራው አደረጃጀት ሸማቂ የነበረ በመሆኑ ጥቃት ያደርስብኛል በሚል ስጋት ወደ ሶሪያ ምድር ጦሯን አዝምታለች። ይህም ጦር የገባው ከ2 ዓመት በፊት ሲሆን አሁንም ቢሆን በስፍራው የሚገኝ ነው። አዲሱ የሶሪያ መሪ ከበሽር አልአሳድ በኋላ ወደ ስልጣን የመጡ ሲሆን ከአውሮፓ ሀገራትና ከአሜሪካ ጋር እምብዛም ያልተቃረነ መንገድ እየተከተሉ ያሉ ወጣት መሪ ናቸው ይባልላቸዋል። በደቡባዊ ሊባኖስም ይሁን በደቡባዊ ሶሪያ የሚገኘው የዚህችው ሀገር ጦር እንዲወጣ ጫና ቢበዛበትም የእስራኤል መሪዎች ኦክቶበር 7 ዳግም እንዳይፈጠር የምናደርገው የሞት ሽረት ተጋድሎ ነው ሲሉ ይጠሩታል። ተንታኞች የእስራኤል ጦር በሶሪያ እያንዣበበ ያለው እስራኤላውያንን ለማስፈር አልሞ ከሆነ የከፋ ጥፋት የሚፈጥር ነው እያሉ ይጠሩታል። እነዚሁ ተንታኞች ስጋትን ለመቀነስ ታስቦ እንደሆነም አዋጩ መንገድ ከአዲሱ የአህመድ አልሻራ መንግስት ጋር በቅርበት መስራት ነው የሚሉ ናቸው። እንዲህም ሆኖ የአሜሪካው መከላከያ ሚኒስትር ፔት ሄጌስ አሜሪካ በኢራን ሰማይ ላይ እያደረገች ስላለው ዘመቻ ማብራሪያ ሰጥተዋል። ይህ ሁሉ ታዲያ እየተካሄደ ያለው እስራኤል ከ2 ወራት በኋላ ምርጫ ለማካሄድ የተሰናዳችና የኔታንያሁ የመመረጥ ወይም ያለመመረጥ ጉዳይ ሊወሰን በተቃረበበት መባቻ ነው። ይህች ሀገር በመጪው ጥቅምት ምርጫ እንደምታደርግ መረጃዎች ወጥተዋል። እስራኤል ዳግም ከተመሰረተች ከ1948 ወዲህ የቤንያሚን ኔታንያሁን ያክል ረጅም ዓመት ያስተዳድራት የለም። ኔታንያሁ ብልህ ደፋር የሚባሉ መሪም ናቸው። እርግጥ እሳቸው ከፊል ደጋፊ ከፊል ተቃውሞ የሚገጥማቸው ሲሆኑ
በተለይም በጋዛ ላይ በሚደረገው ወታደራዊ ዘመቻ ቀላል የማይባል ተቃውሞ ከሀገር ውስጥም ከሀገር ውጭም የሚያስተናግዱ ናቸው። ኔታንያሁ እስራኤል የምታደርገው ጦርነት የትርፍ ሳይሆን የመቀጠልና ያለመቀጠል ወይም የህልውና ነው የሚሉ ናቸው። ወጣትነታቸውና የትምህርት ጉዟቸውን በሀገር አሜሪካ የተከታተሉ አስተዳደርንና ደህንነትን የሚያውቁ ሰው እንደሆኑም ይነገርላቸዋል። ቤንያሚን ኔታንያሁ የእስራኤል የመጀመሪያው ጠቅላይ ሚኒስትር ከነበሩት ከዴቪድ ቤንጎሪዮንም ከኤሪያል ሻሮንም ይሁን ከማናቸውም በላይ ለ16 ዓመታት ያክል በእስራኤል የነገሱ ናቸው። ሆኖም በመጪው ጥቅምት የሚደረገው ምርጫ በኔታንያሁ ላይ ምን ውጤት እንደሚያመጣ በወቅቱ የሚታወቅ ነው።